አባሽ ለአንድ ለተቸገረ ሰው ስትሰጪ አይተንሽ እናውቃለን እንዴ? አናውቅም እኮ ተደብቀሽ ሸቀለሽ ነው የምትወጪው። አለቀ። ለማን ምን አርገሻል? ክርፋታ ከሰውም ሰው ነኝ እንጂ እኔማ የት አባሽ ታውቂኛለሽ? ለምንድን ነው የታመምሽው አንቺ? ምንድን ነው ያመመሽ? ያን ቅጠል ትውጣለች። አንዴ ቀይ ስር ነው ትላለች፣ አንዴ ካሮት ነው፣ አንዴ ኩሩምባ ነው ትላለች። ሶሪ ጋይስ፣ ኩሩምባ ማለት በእኛ በዛ ድሬዳዋ ጥቅል ጎመን ማለት ነው። ይህን ኩሩምባ ትውጣለች፣ ጎመኗን ትውጣለች። ቁጭ ብላ ሀሜትና ቡጨቃ። አንቺ የቱን እውቀት ያለው ወሬ አምጥተሽ አውርተሽልናል? አስመረትዬ እንዴት ነሽ? የትኛውን እውቀት ያለው ወሬ መተሽ አውርተሽልናል? ስለ እውቀት አንቺ ታወሪያለሽ? ከሀሜትና ከቡጨቃ ውጪ እውቀት ያለው ፖይንት ያለው ነገር አውርተሻል? የትኛው እውቀት ያለው? ሀሜት ነው። ሁላችን ሀሜት መሀይም ነን አልኩኝ እኮ ሚዲያ ላይ ያለን አልሰማሽም? እና ለዚህ ሚዲያ ላይ የተጠራቀምነው መሀይም ነን ብዬ መለስኩልሽ እኮ ከዚህ በፊት ስናገር። የትኛው እውቀትሽ? የትኛውን ፕሮፌሽናል ስራ ሰርተሽ? የትኛው ትምህርትሽ? የተማረ ጊዜ የተማረማ ይውልሽ ተምረንማ በፕሮፌሽናችን ብንኖር እዚህ ጋር ባልተቀመጥን እኔም አንቺም እዚህ ጋር ቁጭ ብለን ስለ ሰው ባላወራን። ይኸውልሽ አንዳንዴ ስታወሪ እርግጠኛ ሁኝ እሺ። ሰው በመኖር መሃል መሞት አለ። ነገ ሞተሽ ራስሽ ሞተሽ ልታገኙ ትችያለሽ። ስለዚህ እርግጠኛ ያልሆንሽበትን ነገር ዝም ብለሽ አታውሪ። እንደ ሰው ማለት የሆነ ሴንስ እንዳለው ሰው አስቢ። ሴንስ እንዳለው ሰው እኔን የት ታውቂኛለሽ? ምን ሆኜ ምን ልናገር? ምን ታውቂያለሽ? ምን ሆኜ ምን ላውራ? ምን ታውቂያለሽ? ሄለን ሾው በሳ ልክ ወጥተሽ ማን ይቀረሽ? አንቺ እዚህ ሚዲያ ላይ ማን ይቀረሽ እንዴ? ማን ይቀረሽ? ያልነካሹ ሰው ጂጂ ኪያን ስንት ዓመት ይዘሽ ስትይ ነው። ጂጂ እንኳን መድኃኒትሽ ነው ታቀምስሻለች። ሊያን ሾው እንደዚህ። አሁን ደግሞ ቤት ታዩን። አሁን ደግሞ ወደ እኔ ዞርሽ። እኔ ከማንም ጋር የኔ እናት በዲስታንስ ነው የምኖረው። ባይዘው ልኬን ጥጌን አውቃለሁ። ስለማታውቂ ነው የደፈርሽኝ ያልኩሽ እኮ። ደርሼብሽ እንኳን አይደለም። እኔ መተቸትሽን አልተቃወምኩም። እኔ የሰራሁት ያደረኩት ነገር ጋይስ ልክ ነው ብዬ አይደለም። እሺ እዚህ ውስጥ ያላችሁም ሰዎች የሰራሁት ስራ ልክ ነው ብዬ አይደለም። እንድታቁልኝ የምፈልገው ነገር የዛን ቀን የተፈጠረው ነገር ልክ ነው ብዬ አይደለም። ልክ አይደለም። ይቅርታ ጠይቄያለሁ ለተፈጠረው ለሆነው ነገር። ግን ውስጤ የከረመ ህመም ነው ያንን እንድናገርና እንደሆነ ያደረገኝ። ሌላ ነገር የለውም። አንቺ ግን አይንሽን በጨው አጥበሽ ወተሽ እንደ ሴትም እንደ እናትም እንደ እህትም፣ በእርግጥ ያው ስጋ ዝምድና የለንም አታውቂኝም አላውቅሽም። ግን ሰብአዊነት በሌለው ልክ ወተሽ ሰውን በዛ ልክ ማዋረድና መሳደብ አይገባም። የሚዲያ ሰው ነሽ አይደል? ሰልጠን እንዳለ ሰው ወደኋላ ዞር ብለሽ እቺ ልጅ የቱ ቀን የቱ ጋር ስተሰርታለች፣ እስኪ ምን ያለፈ ታሪክ አለባት፣ ምንድነው የሰራችው ነገር፣ ፖለቲካ ታወራለች ወይ፣ ዘር ከዘር ታባላለች ወይ፣ ምኑ ጋር ያጠፋችሁ ብለሽ አይተሽ እንኳን መተሽ ብትናገር ኢትስ ኦኬ። ሰው አንድ ቀን ተሳሳተ ብለሽ ታጥነሽ የራሳችንን ድር ያለብሰሽ አይሄለን የራሳችንን ድር ያለብሰሽ ወጣሽ እኔን ከድሬዳዋ ልጆች ልታቀሳስሪ፣ ከሐረር ልጆች ልታቀሳስሪ። እርሹ እናቴ እርሹ ይቅርብሽ። የትም አያስኬድም። ወንድሞቿን ጧጧጧም አድርጎ ማሳየት ነበር ነው ያልሽው። ያሰብሽው ላንቺ ይሁንልሽ። ያሰብሽው ካለ ይቁልቢው ገብርኤል ላንቺ ያርግልሽ። እሺ ባለጌ ነሽ። በጣም ቆሻሻ ሴት ነሽ። እኔ ተሳስቼ ብል አንቺ ማለት አልነበረብሽ አይባልም። ወንድሞቿን እንደዛ ባለችበት ጧጧጧ አድርጎ ማሳየት ነበር። ባለጌ ቆሻሻ፣ በጣም ባለጌ ተራ ሴት ነሽ። ላይሽም አልፈልግ፣ ልጋግሽም ጎትቺ እንደፈለግሽ። ሼርም እንዳታረጉልኝ፣ የዚችን የበክት ቪዲዮ እንዳትልኩልኝ፣ ላይቫንም እንዳትልኩልኝ። ቁጭ ብለሽ እያዳመጥሽ ነው። ተጽዕኖ ፈጣሪ ነኝ። let me tell you something። እንትንሽን ላይቭሽን ከፍተሽ የኔን ላይቭ እያዳመጥሽ ነው። ተጽዕኖ ፈጥሬብሻለሁ። ምን እያለች ነው እያልሽ ነው። እኔ ቼክም አላረግሽ ይሉሽ ስናገር ስትሬት ፎርዋርድ
ያንቺንም ላይቭ ስከፍት አልገኝም። እንትናንም እኔ ስናገር መጥቼ ነው ተናግሬ የምወጣው። ተጽዕኖ ስለፈጠርኩብሽ ላይቬን ከፍተሽ ቁጭ ብለሽ እያዳመጥሽ ነው። ጀግና ነኝ ይኸውልሽ። አየሽ እንደዚህ ቁጭ ብለሽ እያየሽኝ እያዳመጥሽ ነው መልስ የምትሰጪው። ለምን ታዳምጪኛለሽ? ዝጊና የራስሽን ወሬ አውሪ። የጀመርሽውን ቀጥይ። እስኪ ደርሼ ልምጣ። ቁጭ ብላ እኔን እያዳመጠች ነው የምታወራው። እኔ እናንተ ታዲያ ጀግና አይደለሁ? እንደዚህ ነው ተጽዕኖ የፈጠርኩባችሁ። ኦኬ ለካ ጉቺ ጠጥታ የሆነ መስመር የሳተ ነገር አድርጋለች እና ወይዘሮ ሄለን ሾ የሺ ኢዝሉል አይ ነው ስለማውቅ እኮ ነው ጠጥቼ ተሳስቻለሁና ሄልሻዬ የሀገሬ ልጅ ፍቅሬ እህቴ የሀረሯ አቦታያ በሀገራችን ቋንቋ እናውራ እንዴ? ምን ትቀልጃለሽ? ያ ስለተፈጠረ ብን ብዬ እንድጠፋ ነበር የፈለግሽው? አይናም በጨው አጥባ። ሄሊ አንድ ነገር ልንገርሽ። አሁን ደግሞ ዛሬ ደግሞ የምነግርሽ ነገር በአዲስ ፕሮግራም አዘጋጅተናል። ከዚህ በኋላ እንደዚህ ብሶት እስኪጠራቀም እስኪከማች ድረስ አንጠብቅ። ይኸውልሽ ይሄ አሁን የዛን ቀን ያየሽው የ4 ዓመት የ3 ዓመት ህመም የተከማቸ ነው። ይኸውልሽ ከንትና ጀምሮ ሲሰድበኝ የመጣው ህመሜ ጥርቅም ብሎ ነው ያሳበደኝ። አሁን ከዚህ በኋላ በሳምንት 2 ቀን ሐሙስና ቅዳሜ ያደርገናል። ሐሙስና ቅዳሜ ይጠጣል። እሺ ከፈለግሽ ጆይን አድርጊኝ። ዶን ወሪ እንትንሽን ጠቅጥቂና ጥቅል ጎመንሽን ስጨርሺ ነይ ጆይን አድርጊኝ። ላኪ ገስት አስገባሻለሁ። ከዛ ምን መሰልሽ የምናደርገው በየሳምንቱ ሳይጠራቀም እንዲህ እንደባለፈው ቦግ ብሎ እንዳላበድ አየሽ፣ እንዳላበድ አንቺንም አላስፈላጊ ሐሜት ውስጥ ከመከተሽ በየሳምንቱ እንደዚህ ቀለል እያደረግን የሳምንቱን የተጠራቀመውን እያደረግን እንደዛ ልንጨርስ ከቤተሰቦቼ ጋር ተስማምተናል። አንቺም እንደዚያው ኦፍ ኮርስ ስዊድን ነው፣ ስትረስ አለ፣ በረዶ አለ፣ ጭንቀት አለ፣ ቅዝቃዜ አለ የህይወት ስትረስ አለ፣ ይሄ የሚዲያው ስትረስ አለብሽ ምናምን ብዙ የሚጫኑሽ ነገሮች አሉ። አንቺ መተሽ እኛ ጋር ማራገፍ ከቻልሽ ዌልካም። ከዛ ውጪ ግን እኔን ለቀቅ አድርጊ። ላይቭሽን አስተላልፊ። አሁን የኔን ላይፍ ታዩ። እሺ ሄልዬ የኔን ላይፍ ታዩ እናቴ፣ ለቀቅ አድርጊ። መጠጡ ማን ነው የሚገዛው? የራሷን ገዝታ ትምጣ። ለምንድን ነው የምገዛው? ብገዛላትም ችግር የለውም። የሀገር ልጅ ነን። ብገዛልሽም ችግር የለውም ሄሊ። እና እንደዛ ነው። እኔን ለቀቅ አድርጊኝ እሺ። ፍቺ። እኔ ፖለቲከኛ አይደለሁኝም። እንደ ፖለቲከኛ ልሸቂበት ቁጭ የምትይባት ሴት አይደለሁኝም። ይሄ ቁጭ ብለሽ የምትቆምሪባት ቁጭ ብለሽ እንትን የምትይባት ሴት አይደለሁኝም። ስለዚህ ለቀቅ። አምሮብሻል የሀገሬ ልጅ ሊልሾዬ፣ እንዴት ነሽ? እና አዎ ታየኛለች። ኦፍ ኮርስ በደንብ ነው የምታየኝ። የሀገሯ ልጅ እኮ ነኝ። እኔን ያላየች ማንን ታያለች? ኦፍ ኮርስ ሄልዬ፣ እንዴት ነኝ ግን ሄልዬ? በቀደም ካየሽው ፊት ያው ስካር አለው ምናምን፣ እብደት አለው፣ ጭንቀት አለው፣ ንዴት ነበረው ምናምን። ከዛ በኋላ ደግሞ ሆስፒታል ገባው። ሳልነግርሽ ያልሰማሽውን ነገር ታመምኩኝ። ራሴን ስቼን ያገኙኝ የውልሽ። ከዛ ሆስፒታል ገባውኝና ሄልዬ 2 ግሉኮስ የሚያስፈልጉ ነገሮች ምናምን ወሰድኩኝ። ከዛ ከሆስፒታል ወጣሁኝ። አሁን ደህና ነኝ። ስመለስ ደግሞ ተመልሼ መጥቼ ምን አባቱ አገባው ብዬ መልስ ሰጠኋቸው። ያ መጣሁኝና ሄልዬ ምን አገባችሁ? በገንዘቤን የጠጣሁት የተጣላሁት ከራሴ ሰዎች ጋር ነው። ያሳዘንኩት ያስቀየምኩት ህዝብ ካለ ይቅርታ አድርጉልኝ። ህመም ብሶት ስለነበረኝ ነው አልኩኝ። አልሰማሽም? ሳሰሚ ነው ዘለሽ ገብተሽ መልእክት አስተላልፋለሁ በኦሮምኛ በሶማለኛ ያልሽ። ሲሪየስሊ እና እንደዛ ነው። ከዚህ በላይ እንኳን ብዙ መናገር አልፈልግም። ያው እንትን ቁንጅናዬን ምናምን እንድታይ ነው ትንሽ የቆየሁት። ቁንጅናዬን እንድታይ ነው። እሺ ሄልዬ የአገሬ ልጅ፣ ዝም ብለሽ ያለ መረጃ አትበጥረቂ። ለሌላ ጊዜ መበጥረቅ ጥሩ አይደለም። ብጥርቅርቅርቅ አትበይ እየወጣሽ። ይህ ልጋግሽን እንዲመዝዝ አታድርጊ፣ ደስ አይልም። የሀገር ልጅ ላይ ደግሞ ልጋግ አይቆተትም። እኛ በሀገራችን
የሀገር ልጅ ሲጣላ ራሱ ዞር ነው የሚባለው። በሀገር ልጅ አይሸቀልም። ምን ሆና ነው እንደዚህ? ለሁለተኛው እንዳታደርጊ። ልክ አይደለም። እኛም እኮ እናውቃለን ልክ ያልሆነ ስራ እንደሰራን። እኛም እኮ ገብቶናል። ግን ያው ህመም ስላለ ነው። አይሽ ህመም ስላለ ሲደጋገም ሲብስብሽ እንትን ትያለሽ። እና ኔክስት ታይም የምትሸቂበትን ሰው ወቂ። ልጋጋ ምንድን ነው እንጂም ባታስቀኝ እስኪ። እና ለሌላ ጊዜ ሄሊ የምትሸቂበትን ሰው ሄለን ሾ ወቂ። እኔ የሚሸቀልብኝ ሴት አይደለሁኝም። እሺ የሚሸቀልብኝ ሰው አይደለሁኝም። አሁን ወተሽ ድሬዳዋ ምናምን ብለሽ ተናግረሻል። አሉ ሊቢያ ላይ አገር መግባት ያቃታቸው የድሬዳዋ ልጆች። ሄሊ ምን ታረጊላቸዋለሽ? ወደ አንቺ ልላካቸው? እስኪ በቤትሽ ገንዘብ አሰባስቢላቸው። ስለ እኔ ብዙ አወራሽ። አሉ የድሬዳዋ ልጆች ሆነው ሊቢያ ላይ ቁጭ ያሉ መሻገር ያቃታቸው ውጡ የተባሉ ታዋቂ ነሽ፣ ዩቲዩብ ላይ ስማለሽ። እስቲ አግዣቸው አግዣቸው ሰብሰብ አድርጊና እንደ ሀረርጌ ሰው እንደ ድሬ ሰው አግዣቸው እስኪ። ያንቺንም ምን በጣም ቀዘንሽ፣ ባፍሽ ነው ያራሹ ዛሬ። እንዲህ አይነት በክት እበት እንደሆንሽ ነው ያላቅም ነበር። በጣም ነው ባፍሽ ያራሹ በሚያስጠላ ሁኔታ። ባፍ ደግሞ አይታራም። እሺ አሉ የድሬዳዋ ልጆች አሉ እዛ ሊቢያ ላይ እየተቸገሩ። ዛሬ ጉማሬ ነው የሆንሽብኝ። ጉማሬ ነው አይደል ጋይስ? ሂፖ ነው የሚባለው በእንግሊዝኛ ጉማሬ። ያ አይ ቲንክ ሂፖ ነው ይሄ ባፉ በልቶ ባፉ የሚያራው። ዛሬ ሄለን እሱን ነው የሆንሽው። እሱ ሄለን ሾው ነች። ማናት ለምትሉ ሄለን ሾው ዩቲዩበሯ። አዎ መቅድዬ በጣም ባፏን ያራችሁ ዛሬ። ባለጌ ነሽ፣ የመጨረሻ ቆሻሻ ነሽ። ቆሻሻ የእውነት እንዳንቺ አይነት ቆሻሻን ያይቻላቅ። ስለማታውቂያት ሴት በዚህ ልክ እኔ ታውቂኛለሽ። የሚያውቁኝ ግን ያውቁሻል። ጠይቂያቸው ማን እንደሆንኩ ምን እንደሆንኩኝ ይነግሩሻል። እኔን የሚያውቁኝ አንቺን ያውቁሻል። ጠይቂያቸው ይነግሩሻል። እኔ ባለጌ ሴት አይደለሁም። አንቺ በዚህ ልክ ወተሽ የምታዋርጃ ሴት አይደለሁም። እኔ በጣም ነው ዝብዝብ ብን ያልሽው። መጣው። ለማንኛውም ጠብቁኝ አንዴ። እና እንደዛ ነው። አሁን ከሷም ጋር ልናስታርቃችሁ ነው። አይ ጸብ የለም አታስቡ ጋይስ። አደራ ውሃ ብቻ ይዘሽ ነይ አለ። እዚህም ጋር አሁንም ካስፈለገ ቦትል አዙሬ ላሳያችሁ ጋይስ። እንዳለ ቁጭ ብላ ታዳምጣለች ይሉኛል። ታዳምጥ እና ምን ታድርግ? ታዳምጠኝ እንጂ ምን አማራጭ አላት ጋይስ? ከማዳመጥ ውጭ ምን አማራጭ አላት? እና እንደዛ ነው። አይ ቀንም አወጣን። እንደዛ ነው። ለማንኛውም አይሆፕ ሶ በደንብ አብላልተሽ ሂጂበት። ቁጭ ብለሽ አዳምጠሽኛል። በቃ ከዚህ በላይ ነገር መደጋገም ነው የሚሆንብኝ። ሄለን ሾው ደን አንቺ ሳይሰለችሽ ነገም ከነጎዲያም ከዛም ወዲያም እየደጋገምሽ ሂጂበት። እሺ እንደዛ ነው። ጊፍት እየሰጧት እንዲና እንትና ናቸው የሚሰጧት። እንዴ ምን አገባሽ? አላየሽም እንዴ እነ ግርማ ሞቶላ እነ ዋኖፌ አንበሳ ሲያስጮሉ እነ ጅኒ። ስለዚህ አታለቃቅሽ። ሌላ ፕሮብሌም ከኔ ጋር ከሌለብሽ በስተቀር እኔን ፍቺ። እኔ በፖለቲካም በምንም የምታውቂኝ ሴት አይደለሁኝ። ስለዚህ እኔን ፈታ አድርጊ። ኧረ እኔ በስማም ስራ አጥቼ ደግሞ በሌላ ስልክ እሷን ከፍቼ ላዳምጥ እንዴ ጋይስ? ስራ አጥቼ ልተኛ ኮሜንታ ቤት ገብቼ ነበር። እግዚአብሔር ልተኛ ገብቼ ነበር። የመጀመሪያ ጊዜ ሼር አድርገውልኝ ሲሄድ አልገባኝም ስለምን እንደምታወራ ወጣሁ። ለሁለተኛ ጊዜ በተደጋጋሚ ሼር ሲደረግልኝ ሄድኩኝ።
ሲሄድ ሳያት ንቀሽታ ሲደክማት ታቆማለች። ኧረ እቺ ዝብዝብ ያለች ሴትዮ ነች። እኔ እኮ በማስረጃ አውሪ ነው። ሰው ዱባይ ስለተቀመጠ ብቻ ሻርሙጣ የሚል ስም ሰተሽ ዝም ብለሽ አትቅዘኝ። ያንቺን ማናየ መሸርሙጣችንን በምን አወቅሽ? ምልክቶቹ እንዴት አወቅሻቸው? ጂጂያ እኔማ በቃ ልወጣ ነው። ቀላል መንደሬ እኔ በጣም ነው አድሮም አላቀሽም። እኔ በጣም በእንትና ኢሳያስን የዘቢባን ባል ስትሳደብ ቦይፍሬንዷን ሆኖ ተለያይተው ምናምን ይመስለኝ ነበርና ሜቢ ህመም ይኖራታል ለዛ ነው የምትናገረው እል ነበር ለራሴ ማለት ነው። አላቀም ሄሊዬ የኔ ወርቅ ቴንኪው እናቴ። ከዛ አሁን ደግሞ በኔ መጣች እንዴ በጣም ቸኮልሽ እኔ ላይ ለመሄድ እግዚአብሔርን ቸኮልሽ ይላል። እኔ ላይ ለመሄድ እኔ ለማዋረድና ለመሳለብ ቸኮልሽ። አይቸኮልም በዚህ ልክ አትሩጪ። እኔ እንዲ ፖለቲከኛ እንኳን አይደለሁም። እኔ እንደዚህ ወጥቼ ሃይማኖትን ምናካ ሴት እንኳን አይደለሁም። ወደ ኋላ እንኳን ዞር ብለሽ ገለጥ አድርገሽ አታይ ገና ለገና ቪዲዮ አየው እንደዚህ ነኝ አለች እንደዚህ አለች ምናምን ብለሽ ወጥተሽ ብትናገሩ ኧረ ቤትዬ ያገሬ ልጅ በጣም እኔ እንጃ አላቅም። እኔ ለእናንተ ያለኝን ክብር እኮ እናንተ ታውቃላችሁ። እቺ ብድግ ብላ መታ ተነስታ እንደፈል ኧረ ነውር ነው። እግዚአብሔርን ፍሬ አንቺ ሞተሽ አብጠሽ ሞተሽ እንዳትገኝ ባለጌ። ለማንኛውም ይሄን ለመናገር ብዬ ነው ጋይስ የመጣሁት። አሁን እንደፈለግሽ እንደልብሽ ቁጭ ብለሽ አንቃሪ አሁን ጨርሻለሁ። እንደፈለግሽ እንደ ክረምት ዝናብ ኝኝኝኝኝኝኝ ነው በይ። እኔ ጨርሻለሁ። ከዚህም በኋላ ላንቺ መልስም አልሰጥሽ። ከዚህም በኋላ አሁን መውጣቴ ስለሆነ ከመውጣቴ በፊት ለቀቅ አድርጉ ጋይስ። በጊፍት እየኖረች ጊፍት ምን አቃጠለሽ? የኔ በጊፍት መኖር አንቺን ለምን አቃጠለሽ? ምንድነው ችግሩ? በጊፍት መኖር የወደደ ነው እኮ የሚሰጠው የፈቀደ። ኪሳቸው አንገባኛ የሚሰጡን እኮ ፈልገው ደስ ብሏቸው። የማን ኪስ ገብተን እንወስዳለን? ይሄ ኪሳቸው እኮ ገብተን አይደለም እኛ ፈልገው ደስ ብሏቸው ለሚሰጡ ሌላ ነገር እኮ የለውም። that's all። ላንቺ ማይቻለው ሲሰጡሽ እኔም ሰጥቼሽ አውቃለሁ ከዚህ በፊት። እኔ ራሴ ከዚህ በፊት ሰጥቼሽ አውቃለሁ። ስለዚህ አዲስ ነገር የለውም። እንዲህ የሚያሳብድ የሚያስጮህ ምናምን ነገር አዲስ ነገር የለውም። እኔን ብቻ ልቀቂኝ እናቴ፣ ፍቺ እዛው እንደለመድሽው ከሌሎቹ ጋር እኔን ተይ። እዛው በለመድሽበት ጨርሽ። ጋይሶች ደህና አደሩልኝ። ወዳችኋለሁ። ሰላም ሁኑ። የነገ ሰው ይበለን። እሺ ደህና